ሃይማኖት ነው ትክክል የሃይማኖት ነው እንደሚባል ልጄ ነው ተባባል። ሶሎሞን ፊት ቀረበ። ፍርድ ላይ ሲቀመጥ ሶሎሞን እንዲህ አለ። ሶሎሞን እንዲህ ብሎ ነገራቸው። ሰይፍ አምጡ አለ። ምን አምጡ? ሰይፍ ይምጡ፣ ሰይፍ አምጡ። ዛሬም በሰይፍ ነው በቤታችንም በልጅ ይሰራል አይሰራም ብለን የምናሳያቸው። ሰይፍ ከመጣ በኋላ ሶሎሞን እንደዚህ አለ። በሕይወት ያለውን ልጅ ለሁለት ይከፈል አላቸው። ለስንት ይከፈል? ስለዚህ ክርክሩ የበለጠ ጸና። ልጇ ስላልሆነ ምን አለች? ይከፈል። ምን አለች? ይከፈል። ያቺ የወለደች ደግሞ እናት አይከፈል፣ ለእሷ ይሰጣል። ሶሎሞን መልሱን አግኝቻለሁ። እናቲቱ እቺ ናት አይከፈል ያለችው፣ መልሱላት አለ። ዮሐንስ ካልስ የተባለው ታላቅ የቤተ ክርስቲያናችን ልክ እንዲህ ይላል። ይከፈል ያለችው ሴት ይላል የአርዮስ ጉባኤ እናት ናት። የማን ጉባኤ እናት ናት? የአርዮስ ጉባኤ እናት ናት። ኢየሱስ ክርስቶስን ከአባቱ፣ ኢየሱስ ክርስቶስን ከመንፈስ ቅዱስ፣ ኢየሱስ ክርስቶስን ከድንግል ማርያም የሚከፍሉ ናቸው። ስለዚህ ይከፈል ያለችው የአርዮስ ጉባኤ ናት። አርዮስ ወንድ ፍጡር ነው ብሎ የመጣ ነው። አርዮስ የኒቢያ ቄስ ነው። አርዮስ ገጣሚ ነው። አርዮስ ተናጋሪ ነው። አርዮስ በእውቀት የሚደራደረው የለም። እውቀቱ ይታወቃል። ምሳሌ 8:30 በማንሳት 40 ቀን ተከራከረ። ክርክሩ ግን አላመረም። ምክንያቱም በአትናቴዎስ ትምህርት እነሆ ተወግዞ ተወግዷል። አሁን አይከፈል የምትለዋ ደግሞ የቤተ ክርስቲያን ምሳሌ ናት። የማን ምሳሌ ናት? ቤተ ክርስቲያን እመቤታችን ናት። ምልዕተ ኩሉ ፍጡራን ትባላለች። ዮሐንስ አፈወርቅ ቤተ ክርስቲያን ስል እመቤታችን ማለት ነው ይላል። እመቤታችን ስል ቤተ ክርስቲያን ማለት ነው። ድንግል ማርያምና ቤተ ክርስቲያን አይለያዩም። የእግዚአብሔር ማደሪያ ከሚባሉት መካከል አንዷ እመቤታችን፣ አንዷ ቤተ ክርስቲያን ናት። ድንግል ማርያም ቤተ ክርስቲያን ትባላለች። አባ ሕርያቆስ በቅዳሴው እንደነገረ 7ቱ የእሳት መጋረጃ በማኅፀንሽ ባደረ ጊዜ ልብሱ እሳት ቀሚሱ እሳት እንዴት አላቃጠለሽም ይላል። ዛሬም እሳተ መለኮት የሆነው ክርስቶስ ቤተ ክርስቲያን በክብርና በሞገስ ይነገራል። በጣም የምናዝነው ከመልካሙ ስፍራ እያስወጡ መልካም ለሚሏችሁ ሰባኪዎች መልካም ያለው እዚህ ነው በሉልን። ክብር ምስጋና ለአምላካችን ይሆን። መልካም ያለው እዚህ ነው። መልካም የሆነው አንድ ነው። መልካም የሆነችው አንድ ናት። ከዚህ ተለይተ መልካም የለም። ከታቦቱ ተለይተ መልካም የለም። ከድንግል ማርያም ተለይተ መልካም የለም። ከቅዳሴው ተለይተ መልካም የለም። መልካምነት በባዶ አዳራሽ አይገኝም። የሥጋ ግድፈት ከነፍስ ግድፈት ይለያል። መልካም ለመሆን መልካም አእምሮ ያስፈልጋል። ኦርቶዶክስነት እንዲህ ነው በሉልን። በላይ ሥላሴ በከላይ መላእክት፣ ነቢያት፣ ጻድቃን፣ ሰማዕታት ሁሉ ያሉበት ጎዶሎ ቤተሰብ የሌለበት እኛ ኦርቶዶክሳውያን ሙሉዎች ነን። ክብር ምስጋና ለአምላካችን ይሁን። ስለዚህ በፍርድ ቀን ቆማ ለፍርድ ቀን አይከፈል የምትለው ናት ይላል። ከማርያም ያልተቀበልከውን ኢየሱስ አትቀበል። እደግመዋለሁ። ከማርያም ያልተቀበልከውን ኢየሱስ አትቀበል። ክብር ምስጋና ለእግዚአብሔር ይሁን። ከማርያም ያልተቀበልከውን ይህንን ነው የምንናገረው። ማርያም ያልሰጠችው ኢየሱስን አትቀበል። ከየት አመጣችሁ ሲባል እንዲህ ይለናል መጽሐፋችን። ኢየሱስ የሚለውን የኢየሱስ እናት ድንግል ማርያም የምትጠራበት መጠሪያ ስም አላት። የፈጣሪ እናት ተብላ ትጠራለች። የጌታ እናት ተብላ ትጠራለች። በወንጌል ተመስክሯል። እንዲህ ይላል ዮሐንስ በመጀመሪያ ቃል ነበር ብሎ ዘገበልን። የእግዚአብሔር ቃል እሱ የድንግል ማርያም ልጅ ወላዲተ ቃል ትባላለች። በስነ መለኮት 4 ቃላት አሉ። አአትሪኮን፣ በኦርፊኮን፣ አተርጋውን መለኮታዊ ቃል የመለኮት እናት የተባለች እሷ ናትና ወንጌላችን ይጠቅሳል። የእግዚአብሔር ልጅ የማርያም ልጅ ሆነ። እንዲህ ይለናል አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ሥራ ያፈራርስ ዘንድ የማን ልጅ ተገለጠ? የእግዚአብሔር ልጅ ተገለጠ። የእግዚአብሔር ልጅ የማርያም ልጅ ሆነ። የማርያም ልጅ የእግዚአብሔር ልጅ ነው። እርሱ ጌታ ነው፣ እሷ የጌታ እናት ናት። እርሱ አምላክ ነው፣ እሷ የአምላክ እናት ናት። እርሱ እንደተነገረው እግዚአብሔር ነው፣ እሱ የእግዚአብሔር። ስለዚህ እግዚአብሔር በተዋሕዶ የእግዚአብሔር ልጅ በተዋሕዶ የማርያም ልጅ ከሆነ በኋላ የማርያም ልጅ እሱ የእግዚአብሔር ልጅ ነው። ኢየሱስ አይከፈልም። ለምን ቢባል ኢየሱስ አይከፈልም ሲባል ከሦስቱ አካል አንዱ አካል ወልድ ሥጋን በመዋሃድ ለመግለጽ አካላዊ ቃል ከሥጋዋ ሥጋ
እነሆ ነስቶ እንዲህ ተብሏል። መካከለኛ ተብሎ ይገለጣል። መካከለኛ ማለት ስጉ ቃል ማለት ነው። ስጉ ቃል ደግሞ በተዋሕዶ ሲገለጥ መካከለኛ ድንግል ማርያም የወለደችው ኢየሱስ ማለት ነው። መካከለኛ ማለት ፈራጅ ማለት ነው። መጨረሻ ዮሐንስ ወንጌል ምዕራፍ 19 ብዙ የፕሮቴስታንት ፓስተሮች በቀኝ ስላለው በግራ ስላለው ይሰብካሉ። ወንበዴዎቹን ይሰብካሉ፣ በቀኝም በግራ ስላለው። እነሆ ግን እግዚአብሔር ከሰባቱ ቃል አንዱ እነኋት እናትህን የሚለው ስለ ማርያም መስበክ ምን ከበዳቸው? መጽሐፍ ከማርያም ያልተቀበልከውን ኢየሱስ አትቀበል። ወስብሐት ለእግዚአብሔር። ደግማችሁ ላስተማራችሁ ለእግዚአብሔር ድምፃችሁን ከፍ አድርጋችሁ አመስግኑት። እግዚአብሔር አምላካችን ስሙ ለዘላለሙ የተመሰገነ ይሁን። እግዚአብሔር አምላካችን ስላስተማረን ስሙ የተመሰገነ ይሁን። በእውነቱ በወንጌል አገልግሎት ያገለገሉን ክቡር መምህራችን መምህር የኋላ እሸትን ቅዱስ አምላካችን እግዚአብሔር ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ረዥም የአገልግሎት ዕድሜ ከሙሉ ጤንነት ጋር ያድልልን። እግዚአብሔር በእሳቸው ላይ አስተምሮናል፣ መክሮናል፣ አጽናንቶናል የምትሉ ደግማችሁ እግዚአብሔርን ብታከብሩት ደስ ይላል። ቅድስት ሆይ ለምኝልን በሚል ርዕስ በእውነት እግዚአብሔር በገለጸላችሁ መጠን ከዚህ በፊት ብዙ በነገረ ማርያም ላይ ብዙ ትምህርቶችን ተምረናል። አሁን ደግሞ አዲስ በሆነ መልክ በሚገባን መልኩ የሊቃውንትን መጻሕፍት በመጥቀስ ነገ ለምንጠየቁ ጥያቄዎች ሁሉ በቂ መልስ እናገኝ ዘንድ ታላቁ መምህራችን በጥሩ አንደበት ሰዓት ስለሌለን እንጂ የጊዜው ሁኔታ ሆኖ ከዚህ በበለጠ ብንማር ባልጠገብን ነበረ። በሚቀጥሉት ጊዜያት መጥተው እንደሚያስተምሩን ተስፋ እናደርጋለን። ቅድስት ሆይ ለምኝልን። የድንግል ማርያምን ምልጃ የሚገልጽ ነው። እንግዲህ የድንግል ማርያም ምልጃ በሰፊው ተገልጸዋል። ጭብጨባና ምስጋና ክብር ለድንግል ማርያም ይሁን። አመስግኑ። በእውነት እግዚአብሔር የተመሰገነ ይሁን። ክቡር አባታችን መላከ ብርሃናት ወደዚህ ወደ አውደ ምሕረቱ እየመጡ ነው የሚገኙት። ይባርኩናል። ረዥም ዕድሜ ለመላከ ብርሃናት ያድልልን። እየተባረካችሁ ነው ያላችሁት። በያላችሁበት አረፍ አረፍ በሉ። ከዚህ በመቀጠል የካቴድራሉ የፍሬ ሃይማኖት ሰንበት ትምህርት ቤት አገልጋዮች ያሬዳዊ ዜማ ወረብ ያቀርባሉ። በጠዋት ክብረ በዓሉ ላይ ሁላችንም እንዳየነው አጫብር የተባለውን ለብዙ ዓመታት በሊቃውንቱ ሲነገር የነበረውን ከሊቃውንት እግር ስር ቁጭ ብለው የተማሩትን ያሬዳዊ ዜማ ወረብ ያቀርባሉ። ከእነርሱ ጋር አብረን እግዚአብሔርን እናመሰግናለን። በተረጋጋ መንፈስ እንሁን። የቆማችሁ ፊት ለፊት ላይ የምትታዩን ወደ ፊት ለፊቱ እንድትመጡና እዛው ባላችሁበት ስፍራ አረፍ እንድትሉ እናሳስባለን። ይርጋለም ቅድስት አርሴማ መስከረም 29 ቀንና ምድረ ከብድ አቡነ ገብረ መንፈስ ቅዱስ እና ዝቋላ ጥቅምት 5 ቀን መሄድ መጓዝ የምትፈልጉ ምዕመናን የፍሬ ሃይማኖት ሰንበት ትምህርት ቤት በየዓመቱ በእነዚህ በሁለቱ ገዳማት ላይ መንፈሳዊ ጉዞ አዘጋጅተዋል። ወደዛ ወደ ገዳማት ሄዳችሁ መባረክ የምትፈልጉ ወደ ሰንበት ትምህርት ቤቱ ጽሕፈት ቤት በመሄድ መመዝገብና መጓዝ እንደምትችሉ እንገልጻለን። ከሰዓታችን አኳያ በቀጥታ ወደ ፍሬ ሃይማኖት ሰንበት ትምህርት ቤት ያሬዳዊ ዜማ ወረብ እንሄዳለን። እግዚአብሔር ከሁላችን ጋር ይሁን።